ኮሪደር በሚመለከት የኮሪደር ዴቨሎፕመንት ዋና እሳቤ ስለ ስፔስ እና ስለ ጊዜ ያለን ምልከታ መቀየር ነው። ስፔስ እና ጊዜን ያልተገነዘበ ሰው እና ማህበረሰብ የተሳለጠ ልማት እና የተሳካ ስራ ሊሰራ አይችልም። እኛ እንደምታውቁት ሳሎን ማሰማመር እና ጓሮ ማቆሸሽ ቋሚ የሆነ ልምምዳችን ነው። ሳሎናችን ሶፋ ብቻ ነው፣ ጓሮአችን ደግሞ የተጠረገው ነገር ሁሉ የሚከማችበት ነው። ይሄ ካልቸር አደገኛ ስለሆነ ስፔስና ጊዜን መጠቀም እንድንችል ነው። ስለምንኖርባቸውና ስለምንጋራቸው ቦታዎች ዕውቀት ኖሮን በንጽህና ይዘን መስራት እንድንችል ከፍተኛ የአቲቲዩድ ቼንጅ ያመጣ ስራ ነው። ማንኛውም ልማት በተደጋጋሚ እንዳነሳሁት ክሪኤቲቭ ዲስትራክሽን ያስከትላል። ክሪኤቲቪቲ ዲስትራክሽን አለው። ዝም ብሎ እንዲሁ የሚፈጠር ነገር የለም። በበሬ እያረሰ የከረመ ህዝብ ትራክተር ሲመጣ የሚተው ልምምድ እንዳለ ግልጽ ነው። በከተማ ውስጥ በየመንገዱ ዝም ብሎ ቆሞ መሽናት የተለመደ ከሆነ ሽንት ቤት ሲሰራ ይቀራል። እሱ ሽንት ቤት እየፈለጉ መጠቀም የግድ ይሆናል። የሚቀየሩ ባህሎች አሉ። ሰው ደግሞ ከልማዱ ጋር ለመፋታት ይቸገራል። የለመደውን ነገር ለመተው ይቸገራል። ነገር ግን ኮሪደር በጣም ከፍተኛ የፈጠራ አቅም እና የኑሮ ዘዬ ለውጥ እያመጣ ነው። እንደኔ የማየት እድል ካላችሁ አላቅም። በየቦታው ሲሄድ የኢትዮጵያ ወጣቶች ምን ያክል ነገር እየፈጠሩ እንዳሉ ሳይ በጣም እደነቃለሁ። ይሄ አቅም እኛ ውስጥ አለ ወይ? ከውጮች ጋር ጀምረን የውጮች አቅቷቸው ሎካል ኮንትራክተር ወስዷቸው አሳምረው የሰራቸው ስራዎች አሉ። ለምሳሌ ሪቨርሳይድ ብዙ አቅሞች እንዲወጡ እያስቻለ ነው። ባለፈው እንዳነሳሁት መላው የኢትዮጵያ ሕዝብ ከሞላ ጎደል ወንዶች ሴቶቹም ብዙ አይመለከትም። የአፍሪካ ዋንጫ የዓለም ዋንጫ ባየ ቁጥር የማይቀና የማይንጨረጨር ሰው የለም። ኳስ ላይ ቀረም ብሎ አዲስ አበባ ውስጥ ከ1000 በላይ ነው ሚኒ ስታዲየም የገነባ ነው። ከ1000 በላይ ምን ማለት ነው ይሄ? ወጣቶችን ከጫት ላይ ተሻምተን አውጥተን ኳስ ሜዳ እያስገባናቸው ነው። ከሽሻ ላይ ተሻምተን አውጥተን ኳስ ሜዳ እያስገባናቸው ነው። አንዳንድ አባቶች ጎልማሶች ከስራ መልስ ከጓደኞቻቸው ጋር ከዚህ ቀደም ወደ ድራፍት ቤት የሚሄዱ እየተደራጁ ማታ ማታ ኳስ ጨዋታ ጀምረዋል። ከድራፍት ቤት ተሻምተን እያወጣን ነው ዜጎችን። አባትና ልጅ አያቶች ከልጆቻቸው ጋር በየመንገዱ ወቅ ማድረግ እየታየ ነው። የቤተሰብ ቁርኝት እያሳደገ ነው ያለው። አስተውላችሁ ከሆነ አላቅም፣ በተለይ መካከለኛ ገቢ ያላቸውና ከዚያ በላይ ልጆች በግቢ ውስጥ ታስረው የሚውሉ ፊልምና ጌም የሚያዩ የኢትዮጵያን ባህል እና አብሮነት እያጡ የነበሩ አሁን ወደ ሜዳ እየወጡ ነው ያሉት። ዝም ብሎ ኮሪደር ሲባል የሚታይ ነገር ብቻ አይደለም፣ ማህበረሰብ የሚሰራ ጉዳይ ነው። ይሄንን ለመገንዘብ ለተከበረው ምክር ቤት ብዙ መግለጽ ያለብኝ አይመስለኝም፣ የሚታይ ጉዳይ ስለሆነ ሜዳዎቹ በእኔ እምነት በሚቀጥሉት 10 ዓመታት ካለምንም ጥርጥር የኢትዮጵያ ብሔራዊ ቡድን መልካም ተጫዋቾች እንደሚያስገኝ ጥርጥር የለኝም። ምክንያቱም ልጆቹ ቦታ ካገኙ ብቃት አላቸው። ሳንሰራ ነው እንጨድ ያልነው ከዚህ ቀደም። አሁን ደግሞ ዘርተናል። ያን አበክረን ከቀጠልንበት ውጤቱን አብረን እናያለን። ይሄ ነገር በስፋት ኢትዮጵያ ውስጥ የትውልድ ስነልቦናን እያከመ ያለ ስራ ነው። ሲወጣ የጸዳ ነገር ማየት፣ ሲወጣ ወክወይ ማየት፣ ስንመለስ መጨለም የነበረውን የስነልቦና ስብራት እያረቀ እያከመ ያለ ጉዳይ ነው። የትም ዓለም ሄደን ስንመለስ የሚጠብቀን ጨለማው አዲስ አበባ ነበር፣ አሁን አይደለም። የትም ዓለም ደርሰን ስንመጣ የትም በማያሳፍር ደረጃ ብርሃን ያለው የሚታይ ከተማ እየፈጠረ ነው። ይሄ ማንም ሰው የሚናገረው ጉዳይ ነው። አሁን አዲስ አበባ ውስጥ ያለውን ወይም ከተሞች ውስጥ ያለውን ልማት ማስረዳት ሳይሆን መከራ የሆነብን እንደዚህ ያለውን ተአምር በዚህ አጭር ጊዜ እንዴት ሰራችሁት፣ ገንዘቡ ምናምን የሚባል ጥያቄ መመለስ ነው ድካም የሆነብን። ስራውማ ተረጋገጠ። ይህንን ለማየት ሰሜን አካባቢ የምትሄዱ የፓርላማ አባላት ባህር ዳርን ብታዩ፣ ጎንደርን ብታዩ፣
ደሴም ብታዩ ይታያል ጅምር ስራዎች። ወልዲያም አለ ሌላም ቦታ አለ። ግን ዋና ዋናዎቹን ለማንሳት ወደ ምስራቅ ብትሄዱ ጅጅጋ ላይ፣ ሐረር ላይ፣ ድሬዳዋ ላይ፣ ማያ ላይ ይታያል። የሐረር ከተማ ከፍተኛ ቱሪስት የመሳብ አቅም አላት። የሐረር ህዝብ የምታውቁት ነው። አሁን የተጀመረው የኮሪደር ልማት በርካቶችን ወደዛ እየወሰደ ነው ያለው። የሚቀር ስራ አለ። በቂ ሆቴሎች የሉም፣ እንሰራለን። ነገር ግን በነበረው የተጀመረው የኮሪደር ስራ በርካቶች እየጎረፉ ይገኛሉ። ወደ ደቡብ ቢኬድ ሐዋሳ ላይ፣ አርባ ምንጭ ላይ፣ ሆሳና ላይ፣ ሮቤ ላይ የተጀመሩ ስራዎች፣ ሌሎች ከተሞች ብዙ ይኖራሉ። ወደ ምዕራብ ቢኬድ ጅማ፣ ነቀምት፣ አምቦ፣ ሌሎችም በጣም በርካታ ከተሞች ውስጥ እንቅስቃሴ አለ። በዛው ልክ ስራ አለ፣ በዛው ልክ ፈጠራ አለ ማለት ነው።